አንደኛ ነገር አብርሃም ተናግሮ ማሳመን አይችልም። አብርሃም በዝምታ ነው ገባሽ? እና እየቀለጠ ያለው ለሌላ ሰው ነው አይችልም። እቺ ለዚች ልጅ እሷ እንድትታይለት ቀጣይ ደግሞ ለሁሉም እያለ ራሱን እያጣ ነው። ሰው ደግሞ ለሰው ብሎ ራሱን ካጣ መመለስ አለበት ነው የኔ አባባል። ገባሽ? አንደኛ ነገር ልጁንም እያንገላችሁ ነው። እግዚአብሔር ምስክሬ ነው የምልሽ ገንዬ፣ ከዚህ በፊት ማለት ነው የሆነ ጊዜ በጣም በከባዱ ተጣልተው ሀንዬ ቡዝዬ የምንላቸው በጣም የምናከብራቸው ትላልቅ ልጆች አሉ። እግዚአብሔርን አባታቸው ሳይቀር ቄስ ሳይቀር ነው ቁጭ ብሎ አስታርቀው እንትን ያሉት። እሱ ግን እኔ አለ ሰው ልጅ ከፍ እንዲል እፈልጋለሁ። ያ የወደቀውን ሰው ወደ ኋላ የቀረውን ሰው ሰርቶ እንዲለወጥ መንገድ ነው እንጂ ማሳየው እኔ ክፋት ነገር አይደለም። ሌሎቹ ግን እኔን እያዩ ያሉት በክፋት ነገር ነው። እኔ እንደዚህ አተራማሽም ሆኜ አይደለም ብሎ በጣም ተናግሯል። እሺ ከዚህ አይነት ነገር ተቆጠብ፣ ሰው የመውደድም ልክ አለው ብለን ምንም ሊሰማን አልቻለም። ይሄድበት ይስራ፣ ምን አገባን ነው። አሁን እኮ እያጣ ነው። አሁን እኮ ተመልከቺ ራሱ በፊትና አሁን አንድ ነው። ግን ማለት ነው ገንዬ አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የነበሩት ኦዲየንሶች አይተው ትውት ታርገናል። በቃ የሉ አብርሃም ብለን የለንም የሉ። በፊት እኮ የአብርሃም ደጋፊ መጣ ከተባለ ጦርነት ህዝቡ ይሸሽ ነበረ እንዴ። በእውነት ትላልቆቹ እንኳን እነሱን አናስገባም አንፈልግም፣ እነሱ እንትኖች ናቸው እብዶች ናቸው ነበረ የምንባለው። አሁን ላይ ግን በቃ ቆሰለ ውስጣችን። እረፍ ከእንደዚህ አይነት ተመለስ ብንለው ሊመለስልን አልቻለም። ተው ነው እስቲ ይየው የሰው ፍቅር ምን እንደሆነ ይየው ብለን ነው የተውነው፣ ረግፍ አድርገን ማለት ነው። እኛ ግን ከነሱ የበለጠ በስደት ዓለም ላይ እህቶችን አግኝተንበታል፣ እናቶችን አግኝተንበታል፣ ትላልቅ ሰዎችን የሚመክሩ የሚቆጡን ስናጠፋ ይሄ ነገር እንደዚህ ነው ተመለሱ የሚሉ ጠዋት ሲነጋ እንዴት አደራችሁ ልጆቼ ደህና አደራችሁ ስራ እንዴት ነው የሚለን አግኝተናል። በእነሱ ሰበብ ማለት ነው። በእነ ሀይሚና በብሩኬ ሰበብ እናንተን የመሰለ እናቶችን አግኝቻለሁ፣ እናንተን የመሰለ እህቶችን አግኝቼባቸዋለሁ። ገባችሁ? እንደዚህ አይነት ነገርም አለ። ግን እነሱ ደግሞ ይሄንን ሊያገናዝቡልን አልቻሉ። ምን እናርግሽ? ገንዬ አሁን ምን እንደሚያናድደኝ ታውቂያለሽ ገንዬ? ስራውን ይስሩ፣ ግን ህፃኑን መነገጃ አያርጉት ነው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ለወርቄ ክፍሌ ተገኝ ሲሉ ለኔ ለወርቄ ክፍሌ ተገኝ ሲሉ ጸጉራቸውን እየነጩ ሁለቱ ይበዱ፣ ግን ልጁን የማንም መነገጃ አያርጉ። የማንም እርምጥ የመጣችሁላ የሱ እንትን መደገፊያ እንትን ማንሻት ነው አይደለም። እዚህ ጋር ይኸውልሽ አሁን በእኛ ዘመንና የአሁኑ አንድ አይደለም። ይሄ ልጅ እኮ ይሰድቡታል፣ ሲያድግ ይሰድቡታል። ገባሽ? ብዙ ነገር ይሉታል። እንዴ ልጁ እናትክ እንዲህ ነበር፣ እናትክ እንዲህ ነው ያደረጉ። በጣም ነው የሚያስጠላው። እንዴት ነው ይሄ? አቀፋቸውም እንዴ? በጣም ነው የሚቀፋው። እግዚአብሔር ለኔ በጣም ነው የሚቀፋው። ይሄንን ነገር ነው እኛ እያልን ያለ ነው፣ ግን እነሱ ሊሰሙን አልቻሉም። እኛ ብዙ ነገር አስጠይቀን እንትን ብለን እነሱ አልተጣሉም፣ አልተፋቱም። ለቪዲዮ ሀያት ለምንድን ነው ሪከርድ የምታደርጊ? ቆይ አንዴ እንትን እየተባለ ሀያት ሪከርድ አታድርግ እስኪ። ለምንድን ነው? ሰላም ችግር የለውም። ሪከርድ የማድረግ ሱስ ካለብሽ አድርጊ ገንዬ። ወይ እንጂ አላችሁ ወይ እኛ ስንቱ ጋር ገብተን አንቺ ደግሞ አሁን ስንቱ ጋር ገባን። ወርቅዬም ደግሞ እንደ ሄሊኮፕተር ትወርድብናለች ስለ አንድ ሰው ስናወራ ወርዳ መታልሻለች። ኧረ እውነቷን ነው። ልጁ አሳዘነኝ። አንቺ እኔ ልጁ ነው እንደው አንጀቴን ነው የበላኝ። እኔ ራሴ በጣም መክድዬ በገዛ ልጅሽ አይደል እንደ ልጅሽና በገዛ ልጅሽ አይደል እንደ አሳልፈሽ ልጅሽን ሰጠሽ። እኔ ሰው የለኝም እያለች እያለቀሰች ያለችው ልጅሽን ተቆጣጣሪያ እሷ ዝም በያ። ምን አረግን? ላማቸው ወኛ ላይ ጭንቅላታችን ላይ ልትወጣ ተነስታለች። እኛ የምንፈልገው ይሄንን ነው። ሄዳ አርፋ ትቀመጥ።
በቃ ገንዬ ግን ማለት ነው ገንዬ ግን ባለፈው በጣም ነው የተናደድኩት። በጣም ነው ያለቀስኩት። ባብ ማለት ነው ባብ በጣም ነው የተናደድኩት። እባክሽ አሁን ሌላ ነገር ገባሽ እንደ አንቺ አሁን ኧረ ተይ ወርቅዬ ተይ አሁን የረሳነው ነገር አታስታውሽን እባክሽ። አይደረግም አይደረግም። ግን እኔም ማደንቅሽ የምወድሽ ማከብርሽ ምን እንደሆነ ታውቂያለሽ። በውስጥሽ ቂም አትይዥም። ደስ ከሚለኝ ነገር እኔ ቀርብሽ አውርቼሽም አላውቅም። ትናገሪያለሽ፣ ፍርጥርጥ አድርገሽ ያንን ነገር ትታያለሽ። በጣም እደሰታለሁ በዚህ። ገና ያስገቢልኝ አንድ ቁጥር የጻፈችውን ከታች ተሸክሞ መሄድማ ቆሻሻማ ያስፈላል እኮ። አይ ጥሩ አይደለም። የሰው ልጅ ቆሻሻ ነው። ይመስገን ቆሻሻ ነገር ያልፋል። ዛሬ ላይ ግን እንደዛ ጮኸሽም እንደዛ ተናግረሽም እዚህ ደረጃ ላይ ተደስታ ስታያት ምን ያህል ውስጥሽ እንደሚደሰት አንቺና ፈጣሪሽ ታውቃላችሁ። የምር እኔ በጣም ነው ደስ ያለኝ። በርግጥ ይሄንን ነው እኮ እሷ እኮ እንዳትከፋ ገንዬ የኔ ውድ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት አመሻችሁ? ግን ገንዬ ልጅሽ ሽሮ እንኳን በንዴት ነው ኧረ ወይኔ አማቼ እኔ ፈራሁልክ። እኔን አማቼ እኔ የለሁበትም አላልኩም። የስንት አማች ነሽ አንቺ አብርሃም አማች ነሽ። አሁን አንቺ ኧረ አብርሃም ወንድሜ ነው፣ ሀይሚ እህቴ ናት፣ አብርሃም ወንድሜ ነው እንዴ ምን ወንድሜ ናት። አማቼ ነሽ ያልነበር እንዴ? ልብ ካለሽ ተጋድለሽ ተፋልተሽ ታዲያ አታስታርቂም እንዴ አንቺ እስከመጨረሻው? ምን ሆነሻል አንቺ? እኛ እኮ ማይተጣሉ ገኒ ሚስጥር አታስወጪኝ። ማይተጣሉ እኔ ግን አርጋሽ ይቀዘቅዛለኝ አልጋ ጋር ነው ሊያጫውት ሄደው። ተጣሉ አልተጣሉ አያገባኝም። እኔ በጣም ነው የምወደው አብርሃምን። እኔ አልዋሻችሁም፣ ግን እኔ እውነት ነው የምናገረው። በጣም ነው የምወዳቸው። እኔ ወዳቸዋለሁ። ኤፍሬምንም ሁሉንም እነሱ ዘመዶቼ ነው የሚመስሉኝ። ግን አብርሃም የሚሰራው ስራ ለሰው ብሎ እየቀለጠ ራሱን እያጣ ነው። ይቺ ባለጌ ልጅ ደግሞ አልወዳትም። ከአጠገቡ ብትሄድ አብርሃም ይሉንታ ነው ከእሷ ጋር የሚያጣብቀው አሁን ይመስለኝ ማለት ነው። እኔ ገንዬ እኔ ቆንጆ ለቀጣይ የሚፈራው ነገር እኔ እዛኛው እንደዛ እንዳይሆን ነው። ቆይ ዛሬ ደግሞ ልጁ ካጠገባቸው ተኝቶ ምንድን ነው ወርቅዬ ማሪ እኔ ግራ ገባኝ። እንደው ሴትዮ ካልሄደች እሱ እኮ እንትን እያዳመጠ ነበረ። እሱ አባቴ